ጭምብል ክፍል 6 ደራሲ ዳኒ የውሰለች ተራኪ ኢልሃም ፈሪድ አሚን ቲዩብን ሰብስክራይብ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ይጀምሩ። ወደ ታሪኩ እንደ ንጋቱ የቀዘቀዘ አየር ስሜትና ፍላጎት ቀዝቅዞ በሰመመን ዓለም መቅዘፍ በብቸኝነት ዓለም ለብቻ መዞር መንከራተት ስቃይና ፍዳ ማየት መሰቃየት እንደገና መደሰት ውስጥን አለማወቅ ስሜት አልባ መሆን መናና ፍቃዱ እማማን በድንጋጤ ሲመለከቱ ቆዩና እሷ ጫካ ከመሰለው ደረቱ ቀስ ብላ በፍረስ ስትነሳ እሱ በርበሬ መሰለው አይኑንና በእንባ የረጠበው ፊቱን ሲጠራርግ እማማም ቁርስ ቢጤ ልስራላችሁ አፋችሁ ላይ አርጋችሁ ትተኛላችሁ አሉና ወደ ምግብ ማብሰያ ሊሄዱ ሲሉ እማማ ቀጮ ቤት አላደረችም እንዴ አለሽ መና በድንጋጤ የሚሉትን ለመስማት በጉጉት እየጠበቀች እማማም ዞር ብለው አዩአትና ማታ ስትወጣ እንደማትመለስ ነግራኝ ነበር አሏት። እንዴት ለኔ አትነግረኝም? እኔ ካለሷ መተኛት እንደማልችል እያወቀች እንዴት ያደርጋለች? እሺ አንድ ነገር ብትሆንብኝስ? እንዴት አለሽ በንዴት ከተቀመጠችበት በመነሳት ሄክሷ ሞባይሏን አውጥታ ደወለች። በቁጣ አናገረቻት። በመጨረሻም ሰሚኛለሽ ቀጮ አሁኑን ወደ ቤት ነኝ። ደህና መሆንሽን ማቀው ባይኔ ይችሽ በእጆቼ ስዳስስሽ ነው። ነይ በቃ አለቻትና ስልኳን ዘጋች። ፍቃዱ በግርምት እያያት ለእህትሽ ያለሽ ፍቅር ከሰማይ ከበደ ነው አላት። እሷም ሰማይ መለኪያው ቢሆን እንኳን ቀላል ነው፣ ምንም ነገር ሊላካው አይችልም፣ ካለሷ ማን አለኝ አለችው። እሱም እኔ እምልሽ ልዑል ማለት ማን ነው አላት። አንተ የምታውቀውን ያህል ነው ማውቀው። አላውቀውም አዝናለሁ አለችው። ምንም ማዘን አያስፈልግም፣ ካወቅሽው እንደምትነግሪኝ አምናለሁ፣ ግን የነገርሽኝ ሁሉ እውነተኛ ነው አይደል አላት። ምን ለማለት ፈልገህ ነው አለችው ኮስተር ብላ። አረ የአቶ ንጉሴ ጭካኔና ረመኔነት ገርሞኝ ነው የጠየቅኩሽ አላት። የእሳቸውን ጭካኔ መቼ ነገርኩ? ገና ትሰማለህ። አሁን ግን አንተም ወደ ቤትህ ሄደህ እረፍት አድርግ፣ እኔም ትንሽ ልረፍ አለችው። ቆይ እንጂ እማማ ቁርስ እየሰሩ ነው፣ እሱን ልብላ መጀመሪያ አላት ፍቃዱ ፈገግ ብሎ እያያት። እሱንማ ትበላለህ፣ ችግር የለውም አለችው እሷም አጸፋውን እየመለሰች። አቶ ንጉሴ መሞታቸው አግባብ ነው፣ እንኳን ሞቱ የሚያስብል ነው ሲላት እሷ ፈገግ ብላ አየችውና መርማሪ ነህ፣ ሁሉን ነገር ቶሎ አትመን፣ ሰውዬው አፈር ሲገባ ይቺ እንኳን መሞቱን አላምንም። ለማንኛውም ቶሎ አርፈህ ተነስ፣ ድንገት እንቅልፍህን ሳትጨርስ ልትቀሰቀስ ትችላለህ አለችው መና ፈገግ ብላ እያየችው። ምን ነው ዛሬም የሚገደል ሰው አለ እንዴ? እንደዛ ከሆነ ካንቺም ከትሽም አጠገብ የትም አልሄድም፣ ንገሪኝ አላት። ፈገግ ብላ እያየችው ሳለ በሩ ተከፍቶ ኤፍራታ ገባች። መና እንዳየቻት በንዴት ከተቀመጠችበት በመነሳት አንቺ ቀጫጫ ምን ባደርግሽ ይሻለኛል? አስሬ ላስቀምጥሽ ወይስ ልግረፍሽ? ነገሩ ዛሬማ ገርፍሻለሁ ብላት ወደ እሷ በንዴት ስትሄድ ኤፍራታ እንደተናደደችባት ስላወቀች ሁለቱንም እጇን ለማቀፍ ዘረጋችላት። የምወድሽ ሐሳቢ እህቴ እንዴት አደርሽልኝ? ንፍቅ ብለሽኛል፣ ነይ ሲቀፊኝ አለቻት። የመና ልብ ፍስስ አለባት፣ ንዴቷም ቀዘቀዘ። ተቃቀፉ። ኤፍራታ ፍቃዱን አላየችው፣ አይኗ እህቷ ላይ ነው። ቀጮ እኔ ልሙት ደደብ ነሽ፣ እንዴት ብቻዬን ጥለሽኝ ታድሪያለሽ አለቻት መና። እኔ እኮ ከመርማሪው ጋር እንድትመቻች ብዬ ነው አለች ቀጮ እየሳቀች። መና ደነገጠችና አውቃ እግሯን ስትረግጣት ኤፍራታ ጮሃ እግሯን ያዘች። እውነቴን እኮ ነው፣ ለምን ትረግጭኛለሽ አለቻት። በዚህ መሃል ፍቃዱ ከተቀመጠበት ተነስቶ ፈገግ እያለ እንደምን አደርሽ ቀጮ አላት። ኤፍራታ ቀና ብላ አየችውና በድንጋጤ የምትናገረው የምታወራው ጠፋት። በአፍረት ወደ እህቷ ተመለከተች። መናም በድንጋጤ ፈጣለች። ባለጭንብሉ ሰው በዛ ጨለማ ቤት ውስጥ ሙሉ ለሙሉ ጥቁር በጥቁር ለብሶ ወርቃማ ጭንብሉን በፊቱ ላይ ሸፍኖ መሳሪያዎችን ሲያጸዳዳ ቆያና ቀና ብሎ ከፊት ለፊቱ ግድግዳ ላይ የተሰቀለ አንድ ወፍራምና እድሜያቸው ከፍ ያለ የሀብታም ሴትዮ ፎቶ ተመለከተ። ስልኩን አውጥቶ ደወለ። ከትንሽ ቆይታ በኋላ ተነሳ። አሮጊቴ ዛሬ አንድ ስራ አዝሻለሁ፣ ከሰራሽልኝ በህይወት እንድትቆይ ፈቅድልሻለሁ፣ ካልሰራሽልኝ ግን እገልሻለሁ፣ ይሄ መጨረሻሽ ምሽት ይሆናል አለና ስልኩን ዘግቶ ቀይ ፓርከር አወጣና
በፎቶ ላይ ትልቅ ኤክስ በማድረግ መሳሪያዎችን በመያዝ ከቤት ወጣ። ምሽት ላይ እዛው እነመና ቤት ሶስቱም ቁጭ ብለው እየጠጡ እየተሳሳቁ ሲያወሩ ቆዩና በመጨረሻ የፍቃዱ ስልክ የጥሪ ድምፅ አሰማ። አነሳው። ከቢሮ ነበር። ባለጭንብሉ ሰው አንድ ሴት ባለ ሀብት ላይ ጥቃት እንዳደረሰ ነገሩት። ተገረመ። ሁለቱም አጠገቡ ናቸው እና እንዴት? ግራ ተጋባና ስለ ሴትዮዋ ጠየቀ። አለመሞቷን ግን ሙሉ ለሙሉ ሰውነቷ ተቆራርጧል። በህይወት የመቆየቷ ነገር አስጊ እንደሆነና ቶሎ እንዲመጣ ነገሩት። ለመና ሊሄድ እንደሆነ ነግሯት ተነሳ። መቼም ልትሸኘው ተያይዘው ወጡ። እያወሩ ግቢውን አልፈው ኮረኮንች መንገዱን ይዘው ሲሄዱ አንድ ግርብ ስር መኪና ቆሟል። ባለጭንብሉ ሰው ቁጭ ብሎ እያያቸው ነበር። አስፓልት ደርሰው ታክሲ ውስጥ አስገብተው መና እየተመለሰች ሳለ የቆመ መኪና ጋር ደርሳ ስትልፍ ባለጭንብሉ ከመኪና በመውረድ ከኋላዋ ሄዶ አንገቷ ላይ መርፌ ወጋት። ደንግጣ ዘወር ስትል አልቻለችም። ተዝለፍልፋ ባለጭንብሉ እጅ ላይ ወደቀች። እንዳቀፋት መኪና ውስጥ አስገባትና አስነስቶ እየበረረ ሄደ። ወግ ብላ በበራችው ጨረቃ ምሽቱን አድምቃ የደስታ ነፋስና አየር በሚነፍስበት ደስ የሚል እርካታ ስሜት ውስጥ በሚሞላበት ምሽት ኤፍራታ በክፍሏ ውስጥ ትታያለች። እጀ ጉርድ ቲሸርት አድርጋለች። ጉርድ ቀሚስ ነው የለበሰችው። ኢንስፔክተር ፍቃዱ ኮማንደሩ ሆስፒታል በረንዳ ላይ እያወሩ በመሄድ አንድ መኝታ ክፍል ከፍተው ገቡ። አንድ ወፍራምና ትልቅ ሴትዮ አልጋ ላይ ተጋድመዋል። ራሳቸውን ስተው ይታያሉ። ኮማንደሩ ስለ ሁኔታው አደጋውን ያስረዱታል። ሴትዮዋ ቤት ውስጥ ነው። አልጋዋ ላይ ተጎድታ ሰራተኛ ያገኘቻት። ሰራተኛዋ እንደነገረችን ሴትዮዋ ከስራ መጥታ ስትገባ አንድ ሰው ደውሎ እንዳስፈራራት ነግራት ልብስ ለመቀየር ወደ መኝታ ክፍሏ ስትገባ በሩ መልሶ ተንኳኳ። ሰራተኛዋ ሄዳ ስከፍት ባለጭንብሉ ሰውዬ ነበር። በመርፌ አንገቷ ስር ወጋትና ራሷን አንስቶ ሶፋ ስር አደረጋት። የነቃችው እሱ ከሄደ በኋላ ነበረ። አልጋ ላይ ሴትዮዋን አስሮ አንድ በአንድ በእጅና በእግሮቹ ጣቶች እንዳለ በሴንጤ ወይም በጩቤ እየገዘገዘ ቆረጠው። ያ ማለት በቁማ እንድትሰቃይን የፈለገው። ሌሎች ሰውነት ክፍሏንም ቆራርጧል። እንደምታየው አንተ ህልም ስታይ ያው እሱ እንላለን እንጂ እሷ ስራ ላይ ነበረች አሉ በንዴት እያዩት። ኮማንደር እኔም ስራ ላይ ነበርኩኝ እና ኢንፎርሜሽኑ ስለነበረኝ ሁለቱን ሴቶች ይዣቸው ነበር የተቀመጥኩት። እናም አይናችንን ከነሱ ላይ አንስተን ወደ ሌላ ማየት አለብን አላቸው። ከመኝታ ክፍል እየወጡ በዚህ ወቅት ስልኩ ጮኸ። አነሳው። ኤፍራታ ነበረች። እህቴን የወሰድካት አለችው በንዴት። አረ ከኔ ጋር አይደለችም፣ ሸኝታኝ ነው የተመለሰችው አላት። አታሹፍ፣ እኔ በዚህ ወቅት መቀለድ አይመቸኝም። እህቴን አሁንም መፈልጋት፣ ከኛ ጋር መጫወት ከፈለክ አጫውታለሁ፣ ችግር የለው አለችው በንዴት። አሁን መጣው ቆይ አለና ስልኩን ዘግቶ ኮማንደሩን ሳይሰናበት እየሮጠ ሄደ። ፍቃዱ የነመና ግቢ በር ቀጥሎ የቤቱ በር ከፍቶ እንደገባ ማጅራቱ ላይ ዱላ አረፈበት። ራሱን ስትወደቀ ሲነቃ በአንድ ጨለማ ክፍል ውስጥ ከወንበር ጋር ታስሮ ፊቱ ላይ ደም ደርቆ አይኑን አላስከፍት ብሎት ግን በግድ ሲከፍት ኤፍራታ የተቆጣ አንበሳ መስላ ከፊቱ ቁጭ ብላለች። እናም ጠየቀችው። ምንም እንደማያውቅ ነገራት። መታችው። ደጋግማ ጠየቀችው። መልሱ ያው ነው። ታውቃለህ፣ የፖሊስ መኖር ወንጀለኞችን ጠንቀቃና ብለህ ሲያደርጋቸው የወንጀለኞች መኖር ደግሞ ፖሊሶችን ስቃይ እንድትቋቋሙ ያደርጓቸዋል። እናም እስቲ ኢንስፔክተር እህቴን የት እንዳደረግካት ከነገርከኝ የኔን ማሰቃየት ስልጠና ላይ ያለማምደው እንደሆነ እናያለን አለችና ከተቀመጠችበት በመነሳት የተለያዩ ስለታም ነገሮችን መቁረጫ ባለብረት መዶሻ በብረት ጠረጴዛ ይዛ በመምጣት እያየችው እኔ መጫወትና መሳቅ ካለብኝ እንደዛ ነኝ፣ ጨካኝና መግደል ካለብኝም እንደዛ አለችና አንድ ስለታም ጩቤ አንስታ በአይኑ ላይ አብለጨለጨችበት። የህይወት ጉዞ አንዳንዴ ጭንብል እንደተሸፈነ ሰው ሆኖ ይደነባበራል። እንቅፋቶች ይበዙብናል። እንደ ሰማይ ገዘፈ አንድ መሬት የጠለቀ ፍቅር ቢኖረንም መንገዳችንን ፈትሸን አይተን ብንጓዝ ጥሩ ነው። የፈለገ የገዘፈ ወይም የጠለቀ ፍቅር ቢኖረንም ካልተጠነቀቅን ፊት ለፊት በምናየው ገደል ውስጥ መግባት ነው። ኤፍራታ ይሄ ነበር የታየባት። ለእህቷ ያላት የጠለቀ ፍቅር፣ እህቷም ለእሷ ያላት የጠለቀ ፍቅር በፍቃዱ ላይ ውሳኔ እንድትወስን አድርጓታል። ፍቃዱ ይጮሃል። ጫማውን አስወልቃ በመዶሻ እግሩን ስትመታው ያጓራል። ቀጮ በኋላ ትጸጸቻለሽ፣ እየደረሽ ያለሽው ነገር አግባብ አይደለም አላት። ደም በሞላ አፉ እየተንተባተበ ሁለቱም እግሮቹ ደም በደም ሆነዋል። ፖሊስ ነህ፣ ከዚህ በኋላ ብታስረኝ እንጂ አትገለኝም። ነገሩ ብትገለኝም ደንታ የለኝም፣ እህቴ በህይወት ትኖርልኝ እንጂ አለችውና በመዶሻ እግሮቹን መታቻቸው። ፍቃዱ ደጋግሞ ጮኸ።
እኔ የት እንዳለች አላቅም እመኚኝ አላት በህመም እየተሰቃየ። እሷም አንድ ነገር ልለምንህ፣ የኔን ህይወት ውሰድና እህቴን መልስልኝ፣ አለበለዚያ ማሰቃየቴን አላቆምም አለችው። እሱም እኔ ጋር ብትሆን የአንቺን ህይወት ሳልወስድ መልስልሽ ነበር፣ ግን እኔ ጋር አይደለችም። ደግሞ በሷ ላይ እንዲህ ማድረግ ብቃት የለኝም። በጣም ነው ማዝንላት። እሷን ሳስብ ህመም ይሰማኛል። ሰሚኛለሽ? እህትሽን ወድጃታለሁ አላት እያቃሰተ። ሙሉ ሌሊቱን ከመና ጋር ሲያወራ በማደሩ ከዱላ ጋር ተዳምሮ አቅሙ ተዳክሟል። ሰውነቱ ዝሏል። እየነገራት ነበረ። እንቅልፉ የዱላ መብዛት ባይታወቅም ራሱን ሳተ። ምን ወድጃታለሁ ነው ያልከው? ይገርማል። ጆሮዬ እንደዚህ አይነት ነገር መስማት አይችልም። አለርጂክ አለበት። ድገምልኝ አልኩ አለችው ለመስማት ጋግታ። እሱ ግን ራሱን ስቷል። ሌሊቱ ጨረቃን አስወግዶ ፀሐይን በቦታው ተክቷል። ፀሐይ ፈገግታዋን ለምድር ለመለገስ ካደረችበት እየወጣች ነው። የኔነህ ጠባቂ ጓደኛው ቢላዴን በበረንዳ ላይ በመሄድ አንድን በር ከፍቶ ገባ። አቶ ንጉሴ ተቀምጠው ከጠረጴዛው ስር በአንድ እጃቸው ሽጉጥ ይዘዋል። አፈሙዙን ቢላደን ወደሚቀመጥበት ወንበር አድርገውታል። ቢላደን እንዳያቸው ደነገጠ። በቆመበት ደርቆ ቀረ። በሩን ዝጋውና ቆልፈ ተቀመጥ አሉት። ቢላደን እየፈራ እንደተባለው አደረገ። እና ብቻህን የመጣው አሉት። አሁ ጌታዬ፣ ለማንም አልተናገርኩ አለ በፍራቻ። ለምንድን ነው ያልነገርከው? ነው ከሱ ጋር አብረህ ነበር አሉት። አረ ጌታዬ፣ እንዴት አብራለሁ? ለእርሱ እኮ ታማኝ አገልጋዮት ነኝ አላቸው። አቶ ንጉሴ ከዓይኑ ላይ የሚያነባው ነገር ያለ ይመስል ጠጋ ብለው በትኩረት ተመለከቱት። እንደዛ ከሆነ ለምን ዛሬ ይገለሃል አላልከኝም አሉት። ጌታዬ፣ ሊኮለው እቅድ እንደወጣ ነግሬዎት ነበር። ከዛ በኋላ በዛ ቀን እንደሚገሉት ምንም የነገረኝ ነገር አልነበረም። ካደረገ በኋላ አባቴን ገደልኩትና አስክሬኑን ወንዝ ጣልኩት ሲለኝ የደነገጥኩት። ይቅርታ አድርጉልኝ፣ ግን እንዴት ተረፉ? ወይስ አልገደሉትም ነበር አለ በጣም ተገርሞ። የተረፈኝ ያ ባለ ጭንብሉ ሰው ነው። አውቆትም ይሁን ሳያውቀው ማታ በመምጣት ሽጉጥ ደቀነብኝ። ራሴን አሳተኝ። የነቃሁት በሌላኛው ቀን ነው። ልጄ ለሰዎች አባቴ ሞተ እያለ ሲያወራ ሰማሁ። ባለ ጭንብሉ ሰውዬ ለራሱ ሲል የሆነ ቦታ ደብቆኝ ነበር። ልጅ ተብዬው ደግሞ ደረቱን ነፍቶ እንደገደለኝና ወንዝ ውስጥ ሬሳዬን እንደጨመረ ሲያወራ ነበር። ይሄበት ባለ ጭንብሉ ግን እኔም መስሎ ሄዶ ብሩን አውጥቶታል። ባለ ጭንብሉ እኔን የመሰለበትን ማክስ ለሌላ ሰው አልብሶት ብሩን ያወጣው እሱ እንደሆነ ሲያስመስል ልጅ ተብዬው እኔ መስዬ ወጥቶ ልጁን ገሎታል ማለት ነው። ባጭሩ የኔነህ ሌላ ሰው ነው የገደለው። ቢሆንም ግን አንዴ ገሎኛል። ቆይ ባልሰራለት አሉት። በጣም እድለኛ ኖት። አሁን ለእርሶ ምንም አረጋለሁ። ምን እንዳደርግ ይፈልጋሉ አላቸው። የት ሄዶ ነው አሁን አሉት። ሆስፒታል ሄዷል፣ አስክሬኑን ተቀብሎ ለመቅበር አላቸው። ጥሩ፣ አሁን እኔ የምልህን ሁሉንም ታረግና ጠላቶችን ከምድረ ገጽ እናጠፋቸዋለን። ከዚህ በኋላ በጣም ጨካኙን ንጉሴን አሳያቸዋለሁ። ለማንም አልመለስም አሉና በእጃቸው የያዙትን መሳሪያ መሳቢያ ከፍተው ከተቱ። በሆስፒታሉ በረንዳ ላይ የኔነህ በጣም ያዘነ በመምሰል እያለቀሰ የአቶ ንጉሴን የአስክሬን ምርመራ ውጤት አስክሬኑን ወስዶ ለመቅበር እየተጠባበቀ ነው። ጠባቂዎቹ አጠገቡ ሆነው እያጽናኑት ነው። ፖሊሶቹ ቆመው ያሉ። ከትንሽ ደቂቃ በኋላ አስክሬኑን የመረመሩት ዶክተሮች እጃቸውን ወደ ኋላ አድርገው በመምጣት እነሱ አጠገብ ቆሙ። ሁሉም ቆመው በጉጉት ጠበቁ። እሺ፣ አስክሬኑ የአቶ ንጉሴ አይደለም አሉ ዶክተሩ። የኔነህ ደነገጠ። አላመነም። አይኑ ፈጠጠ። ዶክተር እየቀለዱ ነው? የሌላ ሰው አስክሬን እንዳይሆን የመረመሩት አላቸው። ምን ሆነህ ነው? ነገርኩ፣ እሳቸው አይደሉም ሲሉት ገፍትሯቸው ወደ አስክሬን ምርመራ እየሮጠ ሄደ። ከጥቂት ደቂቃ በኋላ አባቱ እንደተጫወቱበትና የሆነ ሰው ለአባቱ ቀድሞ ነግሯቸው እንዲጠነቀቁ እንዳደረጋቸው አሰበ። እሱም ቢላደን ነው ብሎ አምኖ ሁሉንም እንደሚጨርሳቸው ለራሱ ቃል ገባ። ሰዓቱ ምሳ ሰዓት አካባቢ ነበር። ኤፍራታ ከእማማ ጋር ቁጭ ብለው ምሳ እየበሉ ያወራሉ። እማማ ፍቃዱን እንደዛ ማረጋው ስተት እንደሆነ ይነግሯታል። መና እሱ ጋር ሳትሆን ቀርታ ብትመጣስ ምን ታረጊያለሽ? እሱ ሲለቅሻል እያሉ እየመከሯት ሳለ በሩ ተንኳኳና ተከፈተ። መና ነበረች። እንደምን አደራችሁ ብላ ከፍታ ስገባ ዞር ብለው አያትና ደነገጡ። ኤፍራታም ውሃ ሆነች። ፍቅር ብርሃን እንጂ ጨለማ አይደለም። የማስተዋል አቅማችንን ያለመልምልናል እንጂ አያጠፋውም። እንደ ሕፃን በዳዴ አያስኬድም፣ በጭፍን ገደል አይከትም። ፍቅር ነገሮችን እንድናረርም እያደር የህይወት መንገድ ይጠርጋል
እንጂ በፍጹም አይዘጋም። አንድ ወጣት በሱስ ተጠምዶ ቆይቶ ወደ ትዳር ዓለም ሲገባ ወይም ይተዋል አሊያም በጣም ይቀንሷል። ሴቷን በተመሳሳይ። ለምን? ፍቅር በማስተዋል መንገድ ስለሚጠረግ። ኤፍራታ እህቷን እንዳየች በቆመችበት ደርቃ ቀረች። አጉል በችኮላ የወሰደችው እርምጃ ብዙ ነገር እንደሚያበላሽባት አሁን የተረዳችው። በጭፍን የወሰደችው እርምጃ በእሷ ላይ ምንም ቢመጣ ብትቀበለውም የእህቷ ብዙ ነገር እና እቅድ ነው ያበላሸችው። ፍቃዱ ብቻ ሳይሆን የእህቷን ይቅርታ ያስፈልጋታል። ፍቃዱ ምንም ቢላት ያሰኘውን ቢያደርጋት ደንታ የላትም። መና ግን ፈጽማ በሷ ምክንያት የጤፍ ፍሬ ታክል እንኳን እንድታዝንባት አትፈልግም። ይህ ለእሷ ከተሞች ሁሉ የከፋው ህመም ነው። ኤፍራታና መና ታናሽ ወንድምና እህት ነበራቸው። ግን በአቶ ንጉሴ ጭካኔ ትዕዛዝ ምክንያት በአሰቃቂ ሁኔታ ሞተውባቸዋል። ፍቅራቸውን ይበልጥ ያጠናክረውም የሆነው። ቀጮዬ እንዴት አደርሽልኝ አለቻት። መና ሄዳ እያቀፈቻት። ኤፍራታ ግን በድንጋጤ ደርቃ አላቀፈቻትም። መና ተገርማ ምን ሆንሽ ቆጮዬ? ነው ልጄ ደህና አይደለም አለቻት። መልስ አላገኘችም። እማማ ምንድነው ነገሩ? መና በድጋሜ ጠየቀች። አረ ልጅሽ ደህና ነው፣ መድኃኒቱንስ ምግብ በሰዓቱ ወስዷል አለች። ስለ ልጁ አታስቢ፣ የቀረውን ከቆጮ ጋር አውሪ አሉ እማማ። መና ወደ ኤፍራታ ዞረችና ስታያት አይ ምንም ነገር የለም፣ ቁጭ በይ እስቲ ምሳ ብይና እናወራለን። ግን የት ነበርሽ አለቻት። እንድትቀመጥ ወንበር እያሳየቻት። ንገሪኝ፣ ምሳ በልቻለሁ፣ ምን አዲስ ነገር አለ አለቻት። ፍቃዱ ያዘሽ መስሎኝ ይሽው ብላ ለደቂቃው ዝም ስትል መና ደንግጣ አይኗን ስታያት ቆየች። ይዘሽው ምን? ቀጥይ፣ ይዘሽው ምን አለቻት። ኤፍራታ መናገር አልቻለችም፣ ዝም አለች። መና ነገሩ ገባት። በእሷ ከመጡባት በጣም እንደምትናደድ፣ ከመናደዷ የተነሳ ለውሳኔ ችኩል እንደሆነች፣ ነገር ግን ካደረገችው በኋላ እንደምትጸጸት በደንብ ታውቃለች። መና ከተቀመጠችበት ተነስታ ወደ እህቷ በመሄድ አቀፈቻትና እየሳመቻት ቀጮዬ የኔ ቆንጆ ምንድን ነው ያደረግሽው? የምወድሽ እህቴ፣ ይህን ለውሳኔ መፍጠንሽን ተይ ብልሽ አልሰማ አልሽኝ አይደል? ራሽን ጎተሽ እኔንም ትጎጂኛለሽ። በቃ ለማንኛውም አሁን ሆኗልሽ፣ የት ነው ያለው አለቻት። አሁንም ኤፍራታ ያደረገችውን ነገር አንገት መድፋት ብቻ ነው። ጸጸት ውስጥ እንዳለች ታስታውሳለች። በጣም ታሳዝን ነበር። የእህቷ ፍቅር ያሸነፋት ኤፍራታ ብዙ ነገሯን ድፍንፍን አድርጎ የማስተዋል የሰውነት ባህሪዋን ዘርፏት ነበር። አሁንም ቀና ብላ እህቷን በሚያሳዝን ሁኔታ ከማየት ውጪ አቅምና ድፍረቱ ኖራት መመለስ አልቻለችም። ወይኔ ቀጮዬ ጉድጓድ ነው የወሰድሽው? በጣም የምንጠነቀቀው የምስጢር ቦታን አሳየሽው? በቃ የኔ ቆንጆ ሆኗል፣ አትዘኝ አለቻት። እህቴ ዛሬም በድጋሚ አሳዘንኩሽ፣ አስጨነኩሽ አለቻት። ቀጮዬ አላዘንኩም፣ አላስጨነቅሽኝም። የድርኩት ሰውዬው ወስዶኝ ስለነበር ነው። ከፍቃዱ ጋር ያለን ግንኙነት አልወደደውም እና እንድናቆም ይፈልጋል አለቻት መና። ኤፍራታ በንዴት ከተቀመጠችበት ተነስታ ከመና ፊት ቆመች። ማን ስለሆነ ነው እሱ የሚያዘን? አረ ቆይ ሊያዘን እየሞከረ ነው አለቻት ተቆጥታ። መና ፈገግ ብላ አየቻትና ይህን ንዴትሽን ነው ተይ ያልኩሽ። እሺ ቀጮዬ፣ ለማንኛውም አሁን ነይ ወደ ፍቃዱ ጋር እንሄድ አለቻት። ለዛ ሰው ንገሪው ከፈጣሪና ከአንቺ ውጪ ማንም ሲያዘኝ አይመቸኝም። እንደ ጦስ ዶሮ ነው አንገቱን ቀንጥሼ የማዞርላት አለች ኤፍራታ። መና እያየቻት ሳቀችና ተያይዘው ወጡ። የፍቃዱ እናት ዶክተር መጥቶ ደህና እንደሆኑና ከዚህ በኋላ መድኃኒታቸውን ከቤት ሆነው መከታተል እንደሚችሉ እንዲሁም ምርመራቸውን በየወሩ እየመጡ እንዲከታተሉ ነግሯቸው ከመኝታ ክፍሉ ወጣ። ካልጋው የማይነሳው መንቀሳቀስም ሆነ መናገር የማይችለው የመና ልጅ ሰውነቱ በጣም ከሲታ መሆኑ ብቻ ሳይሆን ተርፎም ህይወት እንደማይኖረው ያስታውቃል። ለእውነቱ መና እንደ ልጅ ወደው ሳይሆን በሰውነት ሰው በመሆኑ ብቻ ነበር ካጠገቧም አትለየው። አሁንም ማማ በትንሹ እንደ ሾርባ አይነት ነገር እያጠጡት ነው። መናገር ባይችልም በእጁ ምልክት እናቱ መታ ለምን እንዳላየችው ምግብ እንዳላበላችው ይጠይቃል። እማማም ስራ በዝቶባት እንደሆነ ይነግሯታል። የኔነህ ከአባቱ ጋር ስለሚኖረው ትልቅ ጦርነት ፍልሚያውን ለማድረግ ሰራዊት እየመለመለ ነው። ይህ ሁሉም የሆነው በአባቱ ብር ነው። አሁን የአባቱ ሀብትና ንብረት ለመቀማትና የራሱ ለማድረግ ጠንክሬያለሁ ብሎ ስለሚያስብ ከአባቱ ጋር እልህ አልባ ጦርነት ውስጥ ለመግባት ቋምጧል። አባቱን በተመሳሳይ ዝግጅት ላይ ናቸው። ከባለ ጭንብሉና ጋልዳቸው ጋር ጦርነት ለመጀመር ጡንቻቸውን እያፈረጠሙ ነው። ሁለቱ እህትማማቾች ወደ ሚስጥር ጉድጓዳቸው ተያይዘው ገቡ።
ፍቃዱ ራሱን ስቶ ወንበሩ ላይ እንዳለ አንገቱን ሰበር አድርጓል። እግሩ ደም በደም ሆኗል። በእርግጠኝነት አደገኛ ጉዳት እንደደረሰበት ያስታውቃል። ሙሉ ልብሱም ይሁን ሰውነቱ በደም ተጨማልቋል። መና ደነገጠች። ኤፍራታ ስታየው እንደ አዲስ ተሸማቀቀች። መና እህቷን አየቻት። ይህን ያክል ጭካኔ የተሞላበት ድርጊት ለምን እንደፈጸመሽ ግራ ገብቷታል። ለምን ቀጮ? ይህን ያክል ጭካኔ ለምን? አሁን ሲነቃ ምን ሊያደርግሽ እንደሚችል አስበሽዋል? አሁኑን ሆስፒታል እንውሰደው አለች መና። ምንም ቢያደርገኝም አይጨንቀኝም፣ ለነገሩ አይጎዳኝም። ለምን መሰለሽ? አንቺን እንደወደደሽ ነግሮኛል ብላት ፈገግ ስትል መና በድንጋጤ አየቻት። ክፍል 7 ይቀጥላል።